እሺ የኔ አባት እዚህ የተፈጠረው የጎፋ ስላይድ ከመጀመሪያ ቦታ ወደዚህ መጣቻል እዚህ ስንት ጊዜ ያረጋችሁ ስንት ኗሪ ያለ እዚህ ስንት ልጆች አሉ አሁን ስፍራውን ያው እንዳዩኝ በቀርጫለው አንዳንድ ቤቶች በጣም ነው ደስ ያለኝ በእውነት ወደዚህ መምጣታችሁ በጣም ደስ ብሎኛል እና የተፈጠረውን ችግር ባጭሩ ነግረውኝ እና እዚህ ምን እንዳለ አሁን ለልጆች ትምህርት ቤት ተሰርቷል ብለውኛል ሄጄ እሱንም አያለሁ ትምህርት ቤቱን አያለሁ ትምህርት ቤቱ ለአዋቆች አልተሰራም ለህፃናት ኦኬ ቦታው ላይ እዛው ነው የሚሰራው ለአዋቆች ኢታች ነው ግን በቁዱ ላይ አልተፈጸመም ገና ነው እሺ እንደዛም ከሆነ የልጆች ትምህርት ቤትን ሄጄ ጎብኝና ምናልባት በዛ ላይ ላይብረሪ መስራት ካለብን ትንሽ የላይብረሪ ለልጆች እንድሰራ የማድረግ ፕሮጀክት አለ ያ ትምህርት ቤት ዝቅር በናት እዚህ እሺ ትምህርት ቤቷን እንቀበኝና ትምህርት ቤቷን ቀርጸን እዛ ያው አስተዳደሩንም ማነጋገርና ትንሽ ለልጆች መጽሐፍት ቤት ተደርጎ የማነቡበት የምጽፉበት እንድደረግ እንጥራለን ማለት ነው እስቲ በአንድ አፍታ አርሶ በዛን ጊዜ የነበረውን እንትን ስንት ሰው ወገኖቻችንን እንዳለቀ ስንት ሰው እንደሞተ 627 መሰለኝ 627 ቤተሰብ ነው ያለቀው እሺ ከዛ ውስጥ ወላጅ አልባዎች አሉ አሁን ወላጅ ያጡ ህፃናቶች ሊኖሩ ይችላሉ ኦኬ ለያንዳንዱ አካባቢ ቤት ተሰርቶ ተሰጥቷል ግን ያልተሰጠም አለ ኦኬ እና ምንድነው አሁን እዚህ በተለያው ጋር ምን አለ ውሃ ተቆፍሮላችኋል ምን ያው እዛ ጋር ከዛ ከአማሮ ሊያመጡ ነው አሁን ኦኬ ያመጡ ያሉ ኦኬ ቀይ መስቀል እና አሁን የመጣው የቀይ መስቀሉ ነው ይሄን የሚሰራ ያለው የቀይ መስቀሉ ነው ኦኬ ያብታት ምን ደግሞ ያብታት ድርጅት ከዛ ውሃ እያመጣ ነው ውሃ እየመጣ ነው የምትሰራጨው ለዚህ የሰረጨ የጉርጉራ ውሃ የቀይ መስቀሉ አላ የቀይ መስቀሉ ጉርጓድ ውሃ የት ነው ያለው እዛ ጋር ማለት እዛ ጋር 3 4 በስል 4 ቦታዎች እና እንዴት ነው ታዲያ ኑሮ እንዴት ነው ኑሮ ምቹ ነው አሁን እሺ እና ከዚህ በፊትም እሺ ደስ እንተ ካዋይ ፓዋና እንተ ምቹ ጉዳን ጽፎ ካይ የቀረሰ የግዛ ከነሳ ግስንተ ዋታን ከዚህ በፊት ካለም ላይ እንትን ያሉ ወገኖቻችን ኢትዮጵያውያን ወንድሞቻችን አሉ ለነሱ ትንሽ ምስጋና ብጤ ይናገራሉ እግዚአብሔር ይስጣችሁ ይባርካችሁ እስቲ እንግዳውስ እግዚአብሔር ይባርካችሁ ለወደፊቱም እንግዳውስ እንዳትውኝ የሚያስፈልገው ነገሮችን እንግዲህ እኛ ከመናገራችሁ እናንተ ታውቃላችሁ የተጎዱም ታውቃላችሁ ስለዚህ ብዙ ለማውራት ምርቃት ነገርም ብናገር እሱም ይቻላል መርቆ እስቲ ላውጡ እግዚአብሔር ይባርካችሁ እንደዛ ነው አይደል እንደዛ ከሆነ ልጆቻችሁን ያሳድግልን ጤናችሁን ይጠብቅልን ለሁላችሁም ይጠብቁልን እሺ እንግዲህ አሁን ወደዛ እንሄዳለን ሌላ የምናገሩ ነገር አለ በዚህ ሰፈር አሁን ምን አጋጠማችሁ ከድሮ በተሻለ ሁኔታ ነው ያለው እንዴት ነው እዚህ ጋር እንግዲህ የሰው መኖሩ ልዩ ነው እንጂ የራሴ ግን የራሴ ያውቃለሁ የሌላው ያውቃል ስለዚህ እኔ የሰው የምስሩ ውስጡን ገብቼ ለማውራት አላውቅም እንተ ጉጃ ወደ ጉጃ እንደንታየት ቦታ ልቀቁላችሁ ይወድኮ እንተ ወድኮ ይወድኮ እንተ አማርኛ ዘርሰስ ዛልተ ታያ ወዳና እንተ ወደ ያመቶ አፋጭዳ ባይዲኮ ኦሰቶና ባይዲኮ ወደተ እንተ ያዩፍቴ ወደደ ችግርን ብዙ ጊዜ ሴቶችም ጠለቅ ብለው ስለሚያውቁ የወንድ ችግርና የሴት ይለያያል እናንተ ድሮ ከምትኖሩበት አሁን ከምትኖሩበት ለቡን ታውቃላችሁ አሁን እንዴት ነው አናናራችሁ ችግር የምትሉት ለልጆቻችሁ ትምህርት ቤት ነው ውሃ ነው ምንድነው ወደ ውስጥ መኪና የመጣ ስለሆነ ገና ሲመጣ ጥሩ ነበር ሞኬሲ ሙዜሲ ኮሸይና ያበላን ያጠጣን ነው አፕስ ምን አቺ እቸሹ አገና ሱፖ አገና ቢዶን አሁን ግን በአምስት ወር ሊውነት ጉዳቴ ነው ቦላ አይስ ገልሽ ደስ ዋኒ ማ ባይካ ማቻይና ያለ ነው የሚበላ
Anana ba su ka irettenna. Ya biba koshaye sa kamni mana una baketsesi. Atti nayti tamarsiya nayti kanuni tamarsiya nayti atti nayti kanuna baisesi. የሚያስተምረን ልጆች ያስቸግራል። Dessa ekidi mana akime da kama. Nayti tamare so bita ala shi kanuna wala sis hede zillaiti. Rusi awai shi nayti tamarsi ala shi ka agati. Duna zelle asidain otsana akime da kama gidin dessa gakki osetonna tin katsa ka otsiboko. ቻውና መንግስት ሲረዳ ሲያስተምር ነበር። አሁን ደግሞ ቦታውን ወደን እንዳንሰራ አቅም ደካማ ሆነን አልሰራንም። መንግስት በሚደግፈው ተቀምጠን ስላለን መንግስት ካቆመ ደግሞ ተጎጂዎች እንሆናለን። 5 ወር ሆኖናል ካቆመ። አዎ 5 ወር የስድስት ወር ጥር 6 ወር የታው ሲተው አይደለም መስከረም ጥቅምት መስከረም እሱ ፍንሳቅ ከቦታው ተፈናቅለን ስለመጣን ቦታው አልተሰራም እንደገና እንደገና ይሰራሉ። ያለውን ደግሞ ንብረቱን ወስደው ይጠቀማሉ። ደግሞ ቁጭ ብሎ ያያሉ። ያኛው ከፋዘር ሊወስዱ ይችላል። ያኛው እዚህ ጋር የመጣው ከፋዘር በረጃ ብትወስዱኝ እዚህ ጋር ፋዘር አለ እኮ የማፋዘ እዚህ ጋር የዘኛው ቤት ከነሱም መረጃ ብትወስዱኝ እዚህ ጋር ፋዘር ትልቅ ፋዘር አለ። እዚህ ቤት ውስጥ እዚህ ቤት መረጃ የሚሰጥ እናንተ የምትሰጡት መረጃ በቂ እኮ ነው። እሺ አው ኦገራኑና አይባ ማታኔ ቆይታ ነው ወደፊት ግን ምን እንደሚያደርግ አሁን እንደ መጠለያ ተቀምጠናል። ሰርተን ልንበላው እንደ ፕሌን በቃ እቺ ለእያንዳንዱ እንደ ቤት ሆና ተሰጥታለች። ከዛ ውጪ ደግሞ ሰርተን ልንበላው ቦታ የለም። ግን እርሻ ቦታ ነው። እርሻ ቦታ ያለ ተቀምጠናል። እንደው ነው የተቀመጠ ነው። ታርስበት ቦታ እንደው ነው የተቀመጠ ነው። እዛ ቦታ ያላቸው ነደው ያርሳሉ። አርሶ ይጠቀማሉ። እንደዛ አይነት ነው እንግዲህ ሁኔታቸው። እንደዛ ያለ Hiza ulles ulli wontes wontin duusi dos betishin ayko hanno otsosi hanno nu yanos gyaba kabawa hayqaysi hayqis pata atidaysi kanuni kayza nus hanana badai ሞቱት ያው ወየሰሚ አሞትሽ ሃይሲኑ ተቀሩተኛ እንግዲህ ቦታችን ተቀሩ ዛሪቲ ቀስ በሳባ ናውካ በሳይ እንደገና ቦታውን እንዳንሄድ ቦታው ተበላሽቷል። ኦኬ በሳይ ደ አሳይሎ ደ አዛፋ በሳ ባይ ካቢድሲ ደግሞ የሄዱትም አሉ እንደገና ወደ ቦታቸው ወደ ኔዳጓ ናዶ ቦታ ናዶ ቦታ አሉ ወደ ናዳ ያልተነካ ተመልሰው እዛ ገብተው እያሉ አሉ በቦታው ናዳው ያልነካቸው ዳሮቲ ከሰራ ደ አሳይ ናዳው ያልነካቸው ሰዎች ተመልሰው ሄደዋል። ወደ ናዶ የኛ እርሻ ተበልቷል ያለ በሳን አቂዲ ሀኔሲ ኑን ያኢ ኑስ ዋና ወጣ ፈይዳ አሳስ በሳይ ኑስ ኢቲን ኦትሰናው ከኑስ ማቻውና ጽን አቂሜ ባይና አሳይ ካቃስ አንደ ኢን ጨናቄቲ ያ ይሃይሳን ይዛ ኑሲ ሸምፖይ ደ ኦገይሳ ዴት ዋናው ናዳ ቦታው እንዳይሰራ ተንዶ ቦታው እንዳለ መሰረት ያጡት ግን እየተናደም መሰረት ያላጡ አሉ። ከላይ በኩል እነሱ ግን አሉ በቤታቸው እየሰሩ እዛም ያሉም አሉ ነው ሐሳባቸው። እኛ እንግዲህ አሁን ያሰብነው ትምህርት ቤት እስቲ ልጆች ላይ ነው መስራት ያለብን። ልጆች ላይ ሄደን ትምህርት ቤት መጽሐፍ አለ፣ ላይብራሪ አለ፣ ምን አለ እሱን አይተን መጽሐፍት እንደው የማነቡበትን እንትን እዛው ትምህርት ቤት ውስጥ አዲስ ልጆች በተሟላ ሁኔታ የሚማሩበትን ቁሳቁስ እስቲ ሄደን ቼክ እናደርግና በዛው ላይ ማለት ነው ቢዲ ኢንተግሪትሰን አይተሲም መጽሐፍ ፈጭዴ እታውቃ ከእቺ ዶገቶና ይጭደ ወይ አይ በገይሰን ኩንሰራ ቢዲ ናይተሲ ትምህርት ተማረና ነው ተማረና አይተስ ትምህርት ከጻፈ ጋር ፈጭ አይ አዚ አዚ ጎበኛ ይዲ ዋና ይሰማ ነው ቡት ሸራው ቀሪን ሸራ ግዶን ካሰከ ቡት አደ እንትና አይተስ ዜሮ ክላስ ወይ ነው ጻቢው ጻቢው ነው አንኒ ለጀንት ነው ረዳር ይሄ ካሰከ ነው ከብለስ አጠናናና ነው አይተስ ትምህርት ከጽ ሳራ ፑራ ናይቲ ትምህርት ከጽ ኑኒ ቀሲ ከሰ ተማሪ ዲ ናይቲ
ከይዳ ናይቲ ቡልቆ ቢዲያን ተማሪ ሳውላ ቢዲ ተማሪ ዱገ ቢዲ ተማሪ ከተማሪ 여기 코이라서 야 디스 밑에 근데 그렇게 올라놨어 이렇게 올라놨어 이렇게 올렸어 그래서 하바가 우차 아들 이렇게 밑에 벤테스 봐 밑에 벤테스 두야는 게다 바가 하이다사 우차 하바 간다는 다 같이 아사 우차 이거 봐 내가 하이타 할 하는 에스 አሁን አዲስ የተገነባውን ትምህርት ቤት ሄደን እናይና ምን ቁሳቁስ ያስፈልጋቸዋል ገልበና ምክንያቱም ሃይ እንት ትምህርት ቤት ስኮይቶስ ነው አሳይ ካላቸው ትምህርት ቤት ለካ የሚባለው እዛች ጋር ያለች ድንኳኗን አይተሃል? ትምህርት ቤቱ እሱ ነው። ኦኬ መንገድ ላይ ያለች ድንኳኗ። አዎ በቃ እሷን እንቀርጻለን። እሺ በቃ እሷን ቀርጸን የተሻለ ከሷ ደግሞ የተሻለ ቆርቆሮ ያለው እንዲሰራ እንጥራለን። እሺ በርቱ እንግዲህ እግዚአብሔር ከእናንተ ጋር ይሁን። ተስፋ አትቁረጡ። ትውልድ ላይ ነው መስራት ያለብን። እሺ የኛ እድሜ ሄዷል። እነዚህ ሰና ያተቦላ ወጥቶ ይችላል ሰናው ዲያና ያተቦላ ያ ተሰናውና ወጥሰናው ኮሽቲ ይይሳል ያ ነገር እሺ እግዚአብሔር ከእናንተ ጋር ይሁን። ዱገ ቢዲ ያኔ አሁን ነው ማዘር ይዱኛ ጋር ትምህርት ቤትም ያሳዩ እሺ ይቀርጻሉ። እሺ እሺ ልጅኖች እንትን ያደረገን ነበር። አዎ ህፃናቶች መጫወቻ ናት። ኦኬ ህፃናቶች መጫወቻ ህፃናቶች መጫወቻ የነሱ መዋያ ነው። እኛ ይሄ ነው ትምህርት ቤት እቺ ክላሶች ናት። እንዴት ናችሁ ተማሪዎች? እና እየበላችሁ ነው? አይ ጥሩ። እንዴት ነው ትምህርት? ጥሩ ነው? አይ ጥሩ። ያው ተናገር። እሺ እና ምን ይማራሉ? አሁን ስንት ተማሪ አለ? ከዛ ከተረፉት ውስጥ ስንት ተማሪዎችን ነው የምታስተምሩት? አሁን አምና 60 ተማሪን አስተምረን ከረመን ነበር። ስለዚህ እነኚህ አስተምረን ከረመን ከአንደኛ ክፍል ወደ ሁለተኛ ክፍል ስንሸጋገር እነኚህ ተማሪዎች ወደ ታች ወሰዱ፣ ቀድሞ ትምህርት ቤት ወሰዱ። ከዚያም አሁን ዘንድሮ 80 ተማሪን መዝግበናል። 80 ተማሪ መደበኛ አንደኛ ክላስ 80 ተማሪ ነው። ቅድመ መደበኛ 29 ተማሪ አለ። አሁን ስንት ተማሪ ነው እዚህ አሁን እየተማሩ ያለው? 80 ተማሪ ነው። እና በፈረቃ ነው አይደለም፣ አንድ ክላስ እዚህች ብቻ 80 ተማሪ ነው እና ያስተማርና ያለነው። ኦኬ እንዴት ይቀመጣሉ? 4 እና 5 ሆኖ ነው በአንድ እንትን የሚቀመጡ እንደዛ ነው። እና አሁን ትምህርት ቤት ሌላ ስለሌለ ነው ወደዛ የሚሄዱት? ትምህርት ቤት ክላስ ሌላ ስለሌለ ነው። ከዚህ ወደዛ ነው የሚሄዱት? ከዚህ ወደዛ ሄዶ ነው የሚማሩት። ኦኬ ስንት ኪሎ ሜትር ያቋርጣሉ? ቢያንስ አንድ 7 ኪሎ ሜትር 6 ኪሎ ሜትር ይሆናል። 6 ኪሎ ሜትር ይሆናል። እና አሁን እንደዚህ አይነት ቢሰራላቸው እንደዚህ አይነት መጠለያ ለትምህርት ቤት ቢሰራላቸው እዚህ መማር ይችላሉ ማለት ነው? ይችላሉ። እንደውም ዘንድሮ እኛ አንልክም ብለን ከነገር አንድ ሁለት አስተማሪ ነበሩ። እኛ አንልክም ብለን አሁን ብዙ ተከራክረን ነበር። ለዚህ አሁን ክላሱን አይበቃም መደበኛ አሁን ትምህርት ቤቱ ለዚች አሁን ኦሬዲ እንትን ስለሌለ አሁን ታች ሄዶ እነሱ ትንሽ አቅማቸው 8 ዓመት ስለደረሱ ታች ሄዶ እንዲማሩ ተብሎን ነበር። ስለዚህ አሁን ምንድነው እንዲህ አይነት ትምህርት ቤት እንግዲህ አሁን የማየው ምንድነው ጭቃውም አልተመታም አይደለም? ጭቃው አልተመታም። በእንትን ብቻ ነው ያለው፣ ቆርቆሮና እንጨት ነው ያለው። እንጨት ነው ያለው። አሁን ይሄንን እንደውም ቆርቆሮ ያንድ ንፋስ ተነቅሎ ነበር። ይሄንን ቆርቆሮዎችም ከነገር አስተማሪ ነበር። ይሄ ትምህርት ቤት አንድ ወመ ብለን እንትን የሾመን አለ። ከሱ ሁለታችን ነው ይሄንን ዙሪያ ሙሉ ሙሉ ያጠርነው እኛ ሁለታችን ነው። እንግዲህ አሁን እኔ ከዞኑ ይሄው የዞኑ ናና ምንድነው ያሰብኩት? እሺ ምንድነው ያሰብኩት? ለመረጃ ያህል ዛሬ ያረኩት ምንድነው ዙሪያውን በድሮን ቀርጬዋለሁ። መጠለያ አላቸው። እግዚአብሔር የተመሰገነ ጥሩ ስራ ነው የሰራችሁት መጠለያ በማድረጋችሁ። አሁን ደግሞ ልጆች ላይ መስራት አለብን። ልጆች በዚህ አቅማቸው እዛ ድረስ ሄደው መማር የለባቸው እና የተላከው ከገብርኤልና ከኪዳነ ምሕረት ቤተክርስቲያን $3250 ልከዋል። እሺ 3250ውን ለትምህርት ቤት ያው እናውለዋለን ማለት ነው። እንደዚህ አይነት አንድ ሁለት ተመንዝሮ ቢሰራላቸው እነኛ ተማሪዎች እዛ አይሄዱም ማለት ነው። በቀጣይ ደግሞ ሲሄድ ሌላም ቤተክርስቲያን ያልሰጠ ካለ
ሰጥተን ትንሽ የመጽሐፍት ቤት እንሰራላቸውና እዚሁ መጽሐፍት ቤት ይኖራል እዚሁ ይማራሉ ወደዛ አይሄዱም ማለት ነው ይገባኛል አነጋግሬ ነበር እዛም አሁን የተጠለሉትን ትልቁ እንትን መስራት አለብን ያሉኝ ነው ያሉት እና ቀጣይ ደግሞ እንግዲህ እዛም ካሉ ሰዎች ጋር ሌላም እርዳታ ማድረግ የምፈልግ ሰው ካለ ለነሱ የሚሆን የሴት የቀን ስራ የሚሆን ነገር ደግሞ ከናንተም ጋር እስቲ ተነጋግረን እናረጋለን ግን ዋናው አሁን እኔ እነዚህ ተላኩት ምንድነው ልጆች እንድማሩ ልጆች ወላጅ አልባ ስለሆኑ ልጆች እንድማሩ የተላከውን ገንዘብ እዚህ መስጠት አለብኝ እና የኔም ኃላፊነት ያ ነው ያን አርጌ አሁን ባንክ እንሄድና ካስመዘነዘርን በኋላ ይዤ ለእናንተ አስረክባለሁ ማለት ነው እሺ እናንተ ደግሞ ወዳው በፈጠነ ወደ ስራ መግባት አለባችሁ በጣም ነው ደስ ያለኝ እናንተን ማታ በማግኘቴ ይሄን ከተሰራ በኋላ ፎቶ መረጃ ትልካላችሁ በፎቶ መረጃ ሆነ ለቤተክርስቲያኑ ከነዝርዝሩ አስረክባለሁ ማለት ነው እሺ በርቱልኝ እሺ እንክሩልኝ ተማሩ መጥቼ ጎበኛለሁ ችግር የለም እንግዲህ ቦልቂ የኛ አያቴ ሳርስበት የነበረ ያኔ በጥንት ጊዜ አባቴ ደግሞ የተወለደበት ወንድሞቹም እዚህም የኖሩበት ቤተሰብ አለን እሺ ይሄ እኛም ሀገር ነው እኛም ከዚህ በፊት እርዳታ አድርገናል አሰባስበን አልቅሰን ብዙ ነገር አድርገናል ግን አሁን ምንድነው ስራዎች እዛ መቆም የለባቸው መቀጠል ነው ያለባቸው እሺ እዛ ላይ እንረባረባለን እሺ በርታልኝ በቃ እሺ ልጆች በርቱልኝ እሺ በለዋ እንክሩልኝ ታታሪ ተማሪ መሆን አለባቸው ተረዳችሁኝ አይደል ካለ ባስተርጎም ምን ተማሪ ተዛምብዲ ጠንካራ መሆን አለበት እናንተ ላይ ነው የምንሰራው እንተ ቦላ እንተው ከጽፋጭ ሆካ እንተው ኮሽያባ በጀት ሚሼ ሚዲ እንተው ኮሽያባ ኩንሰና ግን እንተ ምን ተማሪቴ እሺ ከዚህ ዶክተር ሳይንቲስት መውጣት አለበት ሀገር የሚገነባ ሳይንቲስት ደሮ በስጋከና ይከና ኮሽስ እንተ ጋጻፈ እሺ ሮ መበርታት ጠንክራችሁ መማር አለባችሁ ተማሪቴ እሺ ማጪያባ እንተው ኩንሰና ያገዘሮ በቃ እንተይ ሃላይቲ ዝላይት ያጋን ተማረዳናይቲ hirkibi sona bay hiza hegan tamarda nayti layt yagan gulettiya kibile tamareta haraso beketaro hirkiso beyagi bawa hai keetsanaw timirte keetsanaw idagisho hai keetsa haga pes midi domosuna ማለት ተፈለኩት ቀጣይ ወደ ታች አትሄዱም እዚህ ነው የምትማሩት ቀጣይ ወደ ታች አትሄዱም አሁን ቤት ለመስራት ነው የመጣው ቀጣይ ስለዚህ ለእናንተ መጽሐፍን ያስፈልጋል ማንኛውም ማቴሪያል ሁሉ እዚህ እርሳቸው መጥቶ አስረክቦ ነው የሚሄደው ከተሰራ በኋላ መለስና ደፍተር ምን የማስፈልገውን ነገር እንደ ላይብረሪ እናረጋለን እዛም ደግሞ ያሉት ሰዎች እናንተን የመጡ ይጎበኛሉ እሺ በቃ ይዳ ሰው በእንተና ጋር ይጎበኛና ይዲ እንተስ አጋም መጽሐፈ ከቲ ኡባና መጽሐፈ ነው ባቁጮት ስለዚህ መዝሮ ሮ አሁን ዛሬ አመት በዓል ማግስት ስለሆነ አሁን በዚያ ምክንያት ነው ግማሽ ተማሪ ነው የቀረው ለዛ ነው አሁን ዛሬ የመጀመሪያ ቀን ስለሆነ የአመት በዓል ማግስት ነው ስለዚህ ለዛው ነው እስከ ዛሬ እንደዚህ ቆዩት አሁን ክላስ አንድ ወንበር 4 እና 5 ነው የሚቀመጡት ከኋላ ወንበር አለ እዛ ክላስ አለ እዛ ክላስ አለ የተማሩ ነው እዛ ቅድመ መደበኛ አለ እዛ ይሄ አንደኛ ክላስ ነው በቃ እሺ እንተና ጎባኛ አይዳጋዝ ሞራል ያኔ መከቲ ኩሽ ባከተ አነ ኩሽ ባከተ ፎቶ እንነሳለን ቪዲዮን ታቆምልኝና ፎቶ ከነሱ ጋር ተነስቼ እሄዳለሁ ያለውን ነገር እንተናለን እንግዲህ ትላንት ተገናኝተናል ደስ ነው ያለኝ እርሶ የወረዳውን ያስተዳድራሉ የተሰሩትን ስራዎች እንግዲህ አይቻለሁ እኔ በድሮን ሁሉ ሳየው በጣም በሚገርም ሁኔታ ነው የተሰራው እስቲ ስንት ቤተሰብ አለ እዚህ ከተፈናቀሉት ስንቶች ሙቭ አድርገዋል አሁን የትምህርት ቤቶቹን አይተን ነው የመጣነው ለወጣቶች ትምህርት ያስፈልጋቸዋል ትምህርት ቤቱ እንትን ማለት አለበት ጤና ጥበቃ ደግሞ እዛው አካባቢ እንድሰራ አድርጋችሁ ይሄው ጤና ጥበቃውን ያስጎበኙኝ ነው ያሉት ከእርሶ እንጀምር ስሞትን ስንት ጊዜ እንዳደረጉ ጊዜው ሲፈጠር ያ የጎፋ ላንድስላይድ ሲፈጠር ምን አይነት ስሜት እንደነበሩት ከዛ በኋላስ ምን አይነት ቻሌንጅ ኖሮ ዛሬ እዚህ ላይ እንደደረሳችሁ እንደው ባጭሩ ብነግሩን አመሰግናለሁ ስሜ አብርሃም ብርሃኑ እባላለሁ የገዘ ጎፋ ወረዳ ዋና አስተዳዳሪ ነኝ
ይሄ አደጋ 2016 ሐምሌ 15 ቀን ነው የተከሰተው። በአጋጣሚ ከንቾ ጎዝዲና ከንቾ ወይዛ የሚባሉ ሁለቱ ቀበሌ ላይ አደጋው ክስተት በነበረበት የአምስት አባወራ ቤት ነው መጀመሪያ የተናደው። እነዛን ለማትረፍ ብሎ ሰላማዊ ሰው ከቤቱ አንድ ማዕከል ላይ ተሰበሰበ። ከዛ ሌላ ናዳ ደግሞ ተከሰተና እነዛን ለማትረፍ ብሎ የተሰበሰበው ሰው በአንድ ጊዜ ዋጠው። በጣም አስከፊ አደጋ ነው። ከ246 በላይ ህይወት ነው በለቱ ያለፈው። ከዛ ቀን ጀምሮ በጣም የቅድሚያ የደረሰው የዞኑ መንግስት ነው። ኢንጂነር ዳግማዊ የራሱን ቲም ይዞ መጥቶ በርካታ ስራዎችን ሲሰራ ቆይቷል። ቀጥሎ ቀይ መስቀል ድርጅት የኢትዮጵያ ቀይ መስቀል ድርጅት ሰፊ ስራ እየሰራ ነው። የኢትዮጵያ ቀይ መስቀል ድርጅት 318 ቤት እስከ መገንባት ድረስ ነው የሄደው። ሀቢታት የሚባል ድርጅት ሀቢታት ፎር ሂውማኒቲ የሚባል ድርጅት ወደ 88 ቤት ገንብተው ሰጥተውናል። የዞኑ አስተዳደር በዞኑ አስተዳደር ስር ያሉ 12 ወረዳዎች በማስተባበር 110 ቤት ገንብተው ሰጥተውናል። በተለያየ ጊዜ ይህንን ጤና ጣቢያ አሁን እየሰራ ያለው ዞኑ አስተዳደር ነው። ዞኑ አስተዳደር ነው እየሰራልን ያለው። የእንስሳት ጤና ክሊኒኩን እንደዚሁ በዞኑ አስተዳደር ተገንብቶ ዞኑ አስተዳደርና ወረዳ በጋራ ገንብተዋል። ከላይ ኤፍቲሲ ወይም የአርሶ አደር ማሰልጠኛ ህንጻ ተገንብቷል እናያለን በኋላ። አሁን ሀቢታት የሚባል ድርጅት የውሃ ግንባታ እስከ 20 ሚሊዮን መድቦ አሁን እየገነባ ነው ያለው ማየት እንችላለን። አደጋው ከተከሰተ በኋላ አጠቃላይ ተፈናቃይ ቁጥር 627 ተፈናቃይ ነው። ከ627ቱ የመጀመሪያ ደረጃ ሁለተኛና ሶስተኛ ብለን ለይተናል። በአሁኑ ሰዓት ግን 504 የሆነ ተፈናቃይ እዚህ ገብቶ ሰፍሯል። ቤት ተገንብቶለት ሰፍሯል። ቀሪ ወደ 110 ቤት አካባቢ አሁን ቀጣይ ዙር ለመገንባት እቅድ ይዘን እየሰራ ነው ያለ ነው። ሰዎችን ለማቋቋም የተለያዩ ረጂ ድርጅቶች ስፔሻሊ ቀይ መስቀልና ሀቢታት ድርጅት ያደረገው ነገር እጅግ በጣም ከፍ ያለ ድጋፍ ነው። የዞኑን አስተዳደር በተጨማሪ የክልሉ ርዕሰ መስተዳድር ክቡር አቶ ጥላሁን ከበደ የክልሉን የካቢኔ አባላት በማስተባበር በሀገር ደረጃ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በአካል እዚህ መጥቶ ህዝቡን አስተዛዝነው ለቅሶ ደርሰው ክቡር ዶክተር ተስፋዬ በልጅጌ ከሳቸው ጋር አብረው በጠቅላይ ሚኒስትሩ የተመራ ቡድን እዚህ መጥቶ በአጋጣሚ የክቡር ዶክተር ተስፋዬ በልጅጌ የምርጫ ክልሉ ነው ትውልድ አካባቢ እና እጅግ በጣም ነው ክቡር ጠቅላይ ሚኒስትሩ መኪና እየነዱ ነው። በዚህ በኮይሻ ከመሎ ከ200 በላይ ኪሎ ሜትር መኪና እየነዱ ራሳቸው እስከ ቦታው መጥተው ህብረተሰቡን አጽናንተው አልቅሰው የተለያየ ድጋፍም ከሄዱ ጀምሮ በመኪና ደረጃ 2 መኪና ነው ድጋፍ ራሱ። አንዱ የአዲስ አበባ ከተማ ክብርት ከንቲባ አዳነች አቤቤ ቀይ መስቀል ሰዎችን እንዲያጓጉዝ ድጋፍ አድርጋልናለች። አሁን የተጠቀመን ነው። አንዱ ለወረዳ አስተዳደር ድጋፍ ተደርጓል። አሁን የተጠቀመን ያለው ነው መኪና በሀገር ደረጃ ግብርና ሚኒስቴር ነው የአንዱን መኪና አሁን የምንጠቀመውን ድጋፍ የሰጠውና ትልቅ ይገዛ ነው። በእውነት በሀገር ውስጥም ከሀገር ውጭም ያሉ አመስግነን የማንጨርሳቸው ትላልቅ አሉ የተባሉ ሰዎች እስካሁን ድረስ ስቲል የድጋፍ እጅ ሳያነሱ የደገፉ ናቸው ያሉት። ህብረተሰቡም የተቋቋመ ነው ያለው። አሁን ግን በቀሪ ጊዜ በጣም የሚያስፈልገው ህዝብ ተፈናቅሎ መጥቷል። ህዝቡ ያለበት ቦታ ላይ ያለው ትምህርት ቤት እዛው ቀርቷል። ከዚህ ቢያንስ ወደ ታች ከ7-8 ኪሎ ሜትር በታች ነው ሰው ተፈናቅሎ የመጣው። እዚህ ከ1 እስከ 8 ትምህርት ቤት ያስፈልጋል ለተማሪዎቹ። አሁን እንደምናያቸው ተማሪዎች ትምህርት ቤት እዚህ መገንባት አለብን። እሱ በወረዳ መንግስት አቅም የሚቻል አይደለም። ከዞን መንግስትም የተለያዩ ድጋፎችን ሲያደርግ ቆይቷል። የተኛው የሚደግፍ አካል በተለይ ትምህርት ቤቷን የቅድሚያ ሰጥቶ የመጀመሪያ ደረጃ እስከ 8 ያለውን ቢገነባልን የሚል አንዱ ችግር እሱ ነው። የኢትዮጵያ መብራት ኃይል ዲስትሪክትም የደቡብ ሪጅን መብራት ለማስገባት አሁን ተንቷል። ህብረተሰቡ እንግዲህ አሰፋፈሩን እንዳየው እንደ ከተማ ነው የሰፈረው። ስለዚህ የመብራት መሰረተ ልማት አልተዳረሰም። ውሃ እየተገነባ ነው ያለው። በሀቢታት ድርጅት ግን የመብራት መሰረተ ልማቱን መብራት ኃይል ጋር ጥያቄ አቅርበን እየተጠና ነው ያለው። እሱ ፈጥኖ አሁን ቢገነባ ከዛ ጋር ተያይዘው ኤሌክትሪክ ወፍጮዎች በርካታ ባሎቻቸውን ያጡ እናቶች አሉ። ከ200 በላይ ህፃናት አሉ ከዛ በላይ። ስለዚህ በጣም አደጋው በጣም አስከፊ ነው። ግን አሁን ሰው ከዛ ተመልሶ ደግሞ ራሱን እያገገመ ያለበት የዞንም የክልልም መንግስት በተለያየ ጊዜ በተለይ በሰፍትኔት ፕሮግራም ድጋፍ ተደርጎ በርካታ የቤት እንስሳት ተገዝተው በግ ለአንድ አባወራ እስከ 5 በግ ለአንድ አባወራ እስከ 15 እስከ 25 ዶሮ
የተገዛ አፕል ችግኝ እንደዚሁ በወረዳ በጀት ደግሞ ይዘን ለበርካታ አርሶ አደር ሰጥተን ሰው አሁን ራሱን እያለማ የእንሰት ችግኝ በቃ ወደ መደበኛ ኑሮ ሰው እየተመለሰ ያለበት ሁኔታና ተስፋ ሰጪ ነገር ነው ያለው። ግን አባወራ የሞቱባቸው ሴቶች አሁንም ድጋፍ ይፈልጋሉ ያልተቋቋሙ ገና እና በጎፋ ባህል እንግዲህ ሴት አታርስም ወንድ ነው አርሶ የሚያቀርበው። ከዛ አኳያ ሴቶች አሁንም የሆነ የመንግስትን የረጂን ድርጅት እጅ የሚያዩ አሉ። ወንዶች ኦልሞስት የተቋቋሙ ወደ ግል ህይወታቸው ወደ መደበኛ ህይወታቸው እየተመለሱ ያሉበት ሁኔታ ነው ያለው። አይ በጣም ጥሩ። በዚያው አጋጣሚ እንግዲህ እኛም ትውልደ ኢትዮጵያውያን ካለንበት ክስተቱ ሲፈጠር በድንጋጤ ነው ይሄን እንትን አካባቢ እንደው በቻልነው መጠን በኮሚኒቲም በግለሰብም እንደገና ደግሞ እዛ አካባቢ በቤተ ክርስቲያንም እየተሰራ ያለውና እንደው ባጭሩ አውስትራሊያ ለሚኖሩ ወንድም እህቶቻችን ከቻሉም እዚህ ኢትዮጵያ ሲመጡ መተው አካባቢውን ያረጉትን ነገር በአይናቸው እንዳዩ እስቲ ምስጋናም ጥሪም እንዳቀርቡ ጠይቆታለሁ። እጅግ በጣም ጥሩ። እኔ አውስትራሊያ ላይ የሚኖሩ ትውልደ ኢትዮጵያውያን ዛሬ ባንተ አማካይነትም ድጋፍ ጀምረዋል። በእርግጥ በቤስቲያን ስም ነው ድጋፉ የመጣው። በጣም እጅግ እናመሰግናለን። በውጭ ሀገር በተለይ አውስትራሊያ ላይ ያሉ ትውልደ ኢትዮጵያውያን እዛ ሆነውም እየደገፉ ቆይተዋል። ግን በዚህ አጋጣሚ እዚህ አካባቢ ያለው ላንድ ስላይድ በተለይ ዲስትራክሽኑ ከፍ ያለ ስለሆነ ቀጣይ ሀገር ውስጥ የመጡበት አጋጣሚ ካለ እስከዚህ ቦታ ድረስ በአካል ቀርቦ ይህንን ህብረተሰብ አይቶ አጽናንተው አይዟችሁ ብሎ ቢመለሱ በረከትም ነውና በዚህ አጋጣሚ መጥተው ህዝቡን እንደጎበኟቸው እንዲያዩዋቸው የተለመደውን ደግሞ ትብብርም ድጋፍም እንዲቀጥሉ ጥሪያን ለማቅረብ እፈልጋለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ታንኪ በቃ በጣም ደስ የሚል እንትን ነው። ግሩም ስራ ነው የሰራችሁ ያላችሁት። ላይ አንዴ የተፈናቀሉትን አይተን ትላንት ያሉኝን ይሄኛውን እንትን ብዬ ወደ ከተማ ስንሄድ ያለውን እኔ አስረክባለሁ። ከዛ በጽሁፍ ለነዛ ለገብርኤል እና ለኪዳነ ምሕረት ጽሁፍ አድርገው ማተብ አድርገው ከሰጡኝ ለነሱ እንትንን አስረክባለሁ ማለት ነው። ከተረከቡኝ በኋላ እዛ ምንድነው እቺን አይተን የቡናው እንትን እዛ አካባቢ ነው ያለው እርሻ ወይስ ይርቃል? ከራቀ ኦኬ ይርቃል አልኩኝ። አይ ምንም በቃ ይሄን